ሸዋርማን ሳታካበድ በቀላሉ በትንሽ ግብአት አሳየን ላልከው በጣም ሳይካበድ ዛሬ ያሳይሃል። አንድ የዶሮ መላላጫ ላበላላ መቺ እንዲሆን አርገት ከትፍና ዘይት፣ ጨው፣ ነጭ ሽንኩርትና ቁንዶ በርበሬ ጨምረህ ትቀምመዋለህ። የበለጠ ጣፋጭ እንዲሆን ከፈለክ ደግሞ እርጎና ሌሎች ተጨማሪ ቅመሞች ማስገባት ትችላለህ። ትንሽ ቃጠል እንዲያደርግና አበሻዊ ጣዕም እንዲኖረው ከፈለክ ሚጥሚጣና ኮረሪማ በመጠኑ ማድረግ ትችላለህ። የማባያ ስልሱን ለማዘጋጀት ማዮኔዝ፣ እርጎ፣ ሎሚና ጥቁር ቁንዶ በርበሬ ትቀላቅላለህ። አሁን ቀመማ ያዘጋጀውን ዶሮ በብረት ምጣድ ትጠብሳለህ። ዶሮ ቶሎ የመጠበስ ባህሪ ስላለው እጅ ማማሰሉን ማቆም የለበትም። ዶሮውን ምስሉ ላይ በምትመለከተው መሰረት ወርቃማ ይዘት ይዞ ከተጠበሰልህ በኋላ የአትክልት ግብአትህን ደግሞ ትቀመማለህ። ሽንኩርት በቀጫጭኑ ትከትፍና ሎሚ፣ ጨውና ዘይት ታደርግና ትንሽ እንዲያቃጥል ደግሞ የተወሰነ ሚጥሚጣ አድርገህ ትቀላቅለዋለህ። ከምታዘጋጀው ሸዋርማ ጋር እንደ ማባያ እንዲሆንህ ድንች ጥብስ ማዘጋጀት ትችላለህ። ገጹ ላይ ከ10 በላይ የተለያዩ የድንች ጥብስ አሰራሮች ስለሚገኙ ገጹን መጎብኘት ትችላለህ። የሸዋርማ ቂጣ እንዴት እንደሚዘጋጅ መማር ከፈለክ ደግሞ እሱንም እዚሁ ገጹ ላይ ታገኘዋለህ። ቂጣው ምስሉ ላይ በምትመለከተው መሰረት ካዘጋጀው በኋላ ቂጣው ላይ ያዘጋጀውን ስልስ ትቀባና ጠብሰ ያዘጋጀውን ዶሮ፣ የቀመምከውን ሽንኩርትና የተወሰነ ቲማቲም ታደርግበታለህ። አሁን ምስሉ ላይ በምትመለከተው መሰረት ትጠቀልላለህ። ከጠቀለልከው በኋላ መጥበሻ ላይ አስቀምጠህ ትጠብሰዋለህ። ሸዋርማ እንግዲህ ሳይካበድ በዚህ መልኩ አሳይቻለሁ። እንደምትሞክረው ተስፋ እናደርጋለን። ተጨማሪ ማብራሪያና ማንኛውም ጥያቄ ካለክ ሰፊ ገለጻ የሰጠንበትን ቪዲዮ መመልከት እንዳዘነጋ። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። እናመሰግናለን።